ጠላታችሁ ክው ይበል ክው ነው ያልኩት። በማሪ ተለወዘ ምን መርዝ? What is that even supposed to mean? ትሽ አተኳኩስ እኔ ላስተምርሽ እንዴ አደፊያትም ነበር ያለች። ሮማን ለመሞቷ ብቸኛ ተጠያቂ ሮማን ናት። ሮማንን የገደላት እልዋ፣ ትዕግስት አለመኖሯ፣ የሰው ንግግር አለመስማቷ። ጥሩ ሚስት እኮ ነች፣ ግን በጣም ደግሞ ኮንትሮሊንግ ነች እና ሰው ኦብቪየስሊ የሆነ ሰዓት ላይ ኤክስፕሎድ ያደርጋል። በቃ በአጠቃላይ ኃይለኛነቷ ነው ሮማንን የገደላት። ያው መሞት ባይገባትም ግን ሁሉ ነገሯን ጥላ የምትወዳትና ብቸኛ ልጇን ጥላ እንድትሞት ያደረጋት ሮማንን እልህኛነቷ ነው። ጭንቅላቷ she start to overthink it. I don't think it's healthy, to be honest. healthy ነው ብዬ አላስብም። ግን ማክዳ እጇ ከደሙ ነፃ ነው። ግን መሞት አልነበረባትም። እግዚአብሔርን እኔ እንጃ በመሞቷ በጣም አዝኛለሁ። የምሬን Yeah, of course. ሰው ሲሞት ማን ደስ ይላል? አልሸነፍ ባይና እንዳይታጡ ሞት ቢገባት ሲግን አለች ማለት ነው። ስለ እውነት ከሆነ እግዚአብሔርን እኔም በመሞቷ በጣም አዝኛለሁ። ታሳዝናለች። ስልህ ልጅን የሚያክል ነገር ካሌብን ተው፣ ባሏን ፈታ መኖር ትችላለች። ግን መሀል ላይ እናት የሚያስፈልጋት ልጅ አላት፣ ያውም በደንብ ፍቅሯን ያልሰጠቻት። እኔ ለልጇ በቂ ፍቅር ሰጣታለች። እንደውም አታች የሆነችው ከካሌብ ጋር ይመስለኛል። ልጇ በቂ ፍቅር አላገኘችም እና እንደው በስራዎቿ ተምራበት ካሌብን ማጣቷ አስተምሯት ባሏን ፍትት አድርጋ ልጇን እያሳደገች የሆነ መልካም ሰው ሆና ብትቀጥል ደስ ይለኝ ነበር። እግዚአብሔርን እኔ ራሱ መሞቷ ስክሪፕቱን አንብቤ ስጨርስ እንዴ አትሞትም ምናምን ተከራክረናል ሁሉ ከማቲ ጋር ተከራክረንበታል ሁሉ። መሞት አልነበረባትም እና እንደው ፈታው በቃ የራሷን ህይወት ብትቀጥል ደስ ይለኝ ነበር። ግን ህይወት እንደዚህ ናት። እንደው ለሪሃና ለመጨመሪያ ያህል የትኛውም ሰው አይደል የፈለገ ነገር ቢሆን ቅጣቱ ሞት መሆን የለበትም ባይሆንና መሞት የለባትም። ግን ይሄ ስቶሪ እንደ ስቶሪ ክሬተርም ፓርት ኦፍ ስለሆነ ጽሁፉ ላይ ምን ይሰማኛል ላይ የናርሲሲስት ባህሪ ያላቸው ሰዎች በቃ ከራሳቸው በላይ ምንም ማለት ነገር በቃ አያልፍም ነው። በቃ ምንም መጨረሻቸው ራሳቸው ብቻ ናቸው። ቀድም መጀመሪያ ላይ አንዳንድ ነገሮችን ለማሳት ሞክሬያለሁ። ትንሽ ኤክስፐሪመንታል ነገር ሞክረናል እዚህ ድራማ ላይ። ለሁሌ በቃ አንድ ክፉ አንድ ደግ ምናምን ተደርጎ ይሳላል። ብዙ ጊዜ ፊልም ላይም ድራማ ላይም እንደሱ አይነት ካራክተር እንዳይኖር ነው ያደረግነው። የመጀመሪያው ነገር በቃ ሁሉም ካራክተሮች ሰዎች ናቸው። ጥሩ ጎን አላቸው፣ መጥፎ ጎን አላቸው። ከመጀመሪያው እስከ መጨረሻው ጥሩ የሆነ ሰው የለም፣ ከመጀመሪያው እስከ መጨረሻው መጥፎ የሆነ ሰው የለም። ለዛ ነው ህዝቡ ሶስቱም ሰዎች ወዶ ግማሹ ራሱን በሮማን ቦታ ከቶ ሮማንን ወዷት ኖ ምናምን እሷ በሞት የለባትም የሚለው፣ ግማሹ ማክዳን ወዷት እንትን በቃ ህይወታችንን እንዲቀዳ ስለፈለግን ነው። መጨረሻው ላይም ስንሄድ ልክ እንደዛው እንደዚህ ሆኖ ብሎ አለቀ ማለት አልፈለግንም። ክፍት ማድረግ ነው ለተመልካች ነገሩን የፈለግነው እና ሰው ዲስከስ እንዲያደርግበት ወደ ቤት ወስዶት የሮማን ህይወት እኔ ጋር እንዳይደገም ምንድነው ማድረግ ያለብኝ? የኔ ትዳርን ለመታደግ ምንድነው ማድረግ ያለብኝ? ማክዳ ያደረገችውም ነገር ወይ በማክዳ ህይወት ውስጥ አፕን ያደረገው ነገር እኔ ጋር እንዳይደገም ምንድነው ማድረግ ያለብኝ? እኔ በማክዳ ቦታ ብሆን ምንድነው ማድረግ ያለብኝ? እንደዚህ አይነት ዲስከሽኖች እንዲኖሩ ክፍት ነው ያደረግነው። ፋይናል ሲኑ ላይ ማክዳና ካሌብ ሲገናኙ የሚያሳየው ኦልሬዲ ሲተቃቀፉ ባሳየን እንጂ ተቃቀፉ ማለት አብረው ሆኑ ማለት አይደለም። ሪሌሽንሺፕ ጀመሩ ማለት አይደለም። ምክንያቱም በሁለቱም መሀል ያለ ግርግዳ አለ፣ ትልቅ ግርግዳ። ሚስቱ ሞታ ለሚስቱ መሞት መንስኤ ከሆነ ሴት ጋር ካሌብ አብሮ ይቀጥላል አይቀጥልም፣ ያው ወደፊት የምናየው ነገር ነው። አስቴር የምትባል ተመልካች ደግሞ እኔ ራሱ በጣም የምፈራሽ ሮሚና አስቴር ትክክል ናቸው። እውነታቸው እኔ እፈራታለሁ ሮማንን እግዚአብሔርን። አንዳንዴ ይኸውልህ በጣም ስራውን እንደሰራን አካባቢ እንትኗ አላ ካራክተርህ ቶሎ አይወጣም እና ቤት ውስጥ ቁጥት ስልም ስኮሳተርም የሆነ አቀማመጤ ሁሉ
እንትን ሲል እህቴ ተይ ሮማን ምናምን ትለኝ ነበር እና አንዳንዴ እኔም ሮማንን እፈራታለሁ፣ ታስፈራለች። ነበረን ጊዜም አንጻር ስክሪፕቱን ቶሎ ማድረስም ስለነበረብን ከሱሬ ጋር በጋራ በመሆን ማቲ ጋር ከመድረሱ በፊት ማለት ነው ስንጽፍ በነበረበት ሰዓት ላይ ከባዱ ነገር ምንድን ነው? አንድ ኤፒሶድ እኔ ጽፌ ቀጣዩን ኤፒሶድ ደግሞ እሱ የሚጽፍበት አጋጣሚዎች ይኖራሉ እና እነዛ ኤፒሶዶች መልሰን ተቀያይረን በምናያቸው ሰዓት በጣም ብዙ የሀሳብ አለመግባባቶች ይፈጠራሉ። የራይቲንግ ዲፓርትመንት ደግሞ ሄድ እንደመሆን ይመጣል የተለያዩ የሀሳብ ልዩነቶች ይኖራሉ። እንደ አጋጣሚ ሆኖ ሶስታችንም ስክሪፕቱ ላይ በመጽሐፍ ውስጥ የነበርነው ሶስታችንም ወንዶች ስለሆን የሴቶችን ስሜት ለማወቅ ሴቶች የካራክተሮቻችን ደግሞ ሞር አብዛኞቹ ሴቶች ስለሆኑ ሴቶች በዚህ መንገድ ነገሩን ሊረዱት ይችላሉ በማለት ብዙ ክርክሮች እናደርግ ነበረ። ሶስቱም ገጸ ባህሪዎች በየራሳቸው መንገድ በየራሳቸው አመለካከት ትክክል ናቸው። በሆነ መንገድ ሲኬድ ሳይድ ለመያዝ ይሞከራል። ስቶሪው ሲጀምር የኢንዲንጉ ፓርት ነግሮን ነው የሚጀምረው። ሮማን የምትባለው ካራክተር ሞተች ብሎ ነው የሚጀምረው። ከዛ በኋላ ለምን ሞተች የሚለውን ለማየት ነው ሰው 16 ኤፒሶድ ቁጭ ብሎ የሚያየው። ሰንበዲ ትክክል ነው ትክክል አይደለም የሚሉት ሀሳቦች ላይ ብዙ ተከራክረንባቸዋል። ብዙ የሀሳብ ፍጭቶችን አድርገንባቸዋል። በመጨረሻም ግን ውሳኔውን ለኦዲየንስ ለመተውና ብዙ ላለማድላት ጥረት ማድረግ ላይ ነው ፎከስ ያደረግነው። በዛች ሲንግል ላይን ውስጥ ሰው ሳይሰለች ቁጭ ብሎ የዚህን ሁሉ ዓመታት ታሪክ በ16 ኤፒሶድ ውስጥ አጭቆ ማሳየት በጣም ቻሌንጅ ነበር። ማክዳ በማር የተለወሰ በማር የተለወሰ ምን መርዝ? what is that even supposed to mean? እንደውም የህይወቱን ማጥፋፈጫ ቅመም ነው። he was so boring before that። እንደ ሮማን አይነት ያለች ሴት አለች ትችላል? አዎ ትኖራለች። ሚሊየን ቢኖር ይመስለኝ። ምክንያቱም እንደ ሮማን አይነት ካራክተር ያላት ሚስት ባትኖር ኖሮ እኛም አንጽፈው ነበር። ፕራክቲካሊ እኔም ጠይቀውኛል፣ ቅድም ብያለሁ። እኔም ባህሪ የሮማን አይነት ነው ምን ትመክሪኛለሽ ያሉ ሰዎች አሉ። ቅድም ተናግሬዋለሁ እና የሮማን አይነት ባህሪ የትም አያደርስም። በቃ ሳየው ራሱ ያስደነግጠኛል። ካሌብ እጁን ሰንዝሮ ሮማን ላይ ያቺ ሞመንት ደግሞ ልጃቸው ጁሊያ ማየቷ እንደ ስታስመስል ቀለበቱን አውጥቶ ታገቢኛለሽ ምናምን ሲላት ልክ እንደማያውቅ ድርቅ ብላ ምናምን ብላ የምደነግጥበት ፓርት በጣም ከባድ ነው። there's multiple መቃብሩ ጌጂ ሳለቅስ በጣም was hard። ሽጉጥ ተደቅኖብኝ ምናምን ከነበረበት like መተንፈስ አቅቶኝ የነበረ እሱን ሴንስ ሰራ እና በጣም ከባድ ነበር እሱ። ከዛ ቢሮ ውስጥ የምናለቅስበት ሲን አለ እና ይሄ እንዴት ነው it made me blurred out everybody so that was nice። እናትና አባቱ ቤት የነበሩ የቀረጻ ጊዜዎችን በጣም ነበር የምወዳቸው። ከፋዘር ጋር የሰራናቸው እያንዳንዱ ሲል ለኔ ስፔሻል ናቸው። በስማ በቃ የፋዘር አክቲንግ በጣም ነው የሚገርመው። ሳያጋንኑ በቃ ሲምፕሊ በቃ ቀለል አድርገው ነው የሚተውኑት። መድኃኒቱን ረስቶ በቃ የመጣ መስሎኝ በቃ መድኃኒቴ ከተቋረጠ ደግሞ ጥሩ አይደለም እና ልጄንም እንዳላስቀይመው ረስቶ መጥቶ እንዳልለው ግራ ገብቶኝ በቃ አሁን እንዴት ነው የማደርገው ምናምን ብዬ የምር የኔ መሰለኝ። እውነቴን ነው የምላችሁ እና እንትን አልመሰለኝም ድራማ አልመሰለኝም እና በቃ መድኃኒቱን ሳመጣልኝ በቃ መድኃኒቱ ከተቋረጠ ጤና ይባባሳል የሚለው የምር የራሴ መሰለኝ። በኋላ በቃ ትዝ ሲለኝ እየሰራሁ ነው እና ይሄንን አረሳው። የካሌብ አባትና ካሌብ ያወሩት ኮንቨርሴሽን በጣም ደስ ይለኛል። ሮማን ማርገዟን ካወቁ በኋላ መኝታ ክፍሉ ገብተው ለመጀመሪያ ጊዜ ነው በዛ ልክ ተቀራርበው ያወሩት። ከአባቱ ጋር ያን ያህል ኮሚኒኬሽን የላቸውም እና ለመጀመሪያ ጊዜ ገብተው አባትነትን የተናገሩበትን መንገድ ስለ አባትነት ያወሩበትን መንገድ በጣም ነው የምወደው። ሮማን ልትገላት ቤት መታ የሚያወሩበት ሲን ካሌብና ሮማን መጨረሻ ላይ መጥቶ ሽጉጥ ደቅኖባት የሚያወሩበት ሲን ኧረ ምኑ ቅጡ በጣም ብዙ አለኝ። ስፔሻል ሲን በጣም የምወዳቸው መጥፎ ስድብ የምትሳደበው የምትናገረው ነገር አለና የሆነ ለእኔ አሁን እኔ ከአንደበቴ ለማውጣት ከባድ የሆነብኝና አሁን እንደዚህ ልል ነው ማቲ ምናምን ስለው ችግር የለውም ሮማን ናት በይው ምናምን ያለኝ ያለ። ሮሚ የጠንካራ ሴቶች ምሳሌ ናት።
ሺሜሪ ዘር ፐርሰን ይላል እውነት ሮቢን ሳንሱ ገደባችሁ ኦፍኮርስ ናት የተሳሳተ ሰው ሆኖ አይደለም አስቸጋሪ ናት አትሰማም ልቀይርበት እንደ ሮማን ሮጬ ነው ለንገብግበው ኦፍኮርስ ሮማን እኮ ጠንካራ ሴት ናት የስራ ሰው ናት በቃ ይሄ ስራ ላይ ምንድነው የማትደራደር የጠንካራ ሴቶች ተምሳሌት ናት ግን ሮንግ ፐርሰን አግብታ ሳይሆን እሷ የተሳሳተ አመለካከት ኖሯት ነው እንጂ የተሳሳተ ሰው በፍቅር ሲሆን እኮ ማንም ይመለሳል አይደል በፍቅር ሲሆን አሁን ካሌብም ግን እንትን ቢላት አይ ነው እንደዚህ አላደርግም ሮማን ይሄ መሆን የለበትም ምናምን ብሎ ቢከራከራት በዚህ አጋጣሚ ምን መሰለሽ የሮማን ኖርማል የራሷ ካራክተራይዝ ያደረግናት ባህሪዋ አይደል እሱ እንዳለ ሆኖ የካሌብ ደግሞ እንደዚህ መሆን የእሷን ብዙ ነገር ለጥጦታል እኮ እሺ ማለቱ ለዛ ነው አሁን ቅድም ሳነሳ ነበር የሁሉም ካራክተሮች የራሳቸው ዊክነስ እና ስትሬንግዝ አላቸው ሶ ካሌብ ሜቢ ቆፍጠን ያለ ሰው ቢሆን ነው ቆፍጠን ኢትስ ናት ሰምቲንግ ለትዳር ኢምፖርታንት በሚለው ሳይሆን እንደሱ አይነት ሰው ሲሆን አቋም ቢኖረው እንዴ በስራው ራሱ አሁን ያን ያክል በጣም የምናደድበትን ነገር ልንገር ስንት የለፋበት የደከመበት በጣም የሚወደው ሙያ ሆኖ እንዴ አቁም ስትለው እኔ ካሌብም ቢያደርገኝ በቃ ሊያሳምናት ይገባ ነበረ ሊነግራት ይገባ ነበረ አይሆንም ሮማን ይሄ እኮ እንደዚህ ነው መሆን ያለበት ብሎ ጠንከር ብሎ ቢመላለስ ሮማንም ትንሽ ለዘብ እያለች የምትመጣ ይመስለኝ ነበር የበለጠው ማለት ነው በዋናኛነት ይህንን እንኳን መፍረድ የሚችለው ኦዲየንስ ነው ምክንያቱም እኔ አምኜበት ነው ስፔሻሊ በተዋናዮቹ ኦንሴት ላይ በነበረን የሰዓትም የምንም ሊሚቴሽን ውስጥ ግን ፐርፌክት የሆነ አክቲንጋቸውን እንዲያወጡ እኔ በሚችለው አቅም ሰፖርት አድርጊያቸዋለሁ ስቶሪውን በስነ ስርዓት ወደ ኦዲየንስ ዴሊቨር እንዲያደርጉ ሞክረናል ተሳክቷል አልተሳካም የሚለው በእኔ ሳይድ ያው ተሳክቷል ብዬ ነው የማስበው ከዛ ውጭ ያለውን ግን የኦዲየንስ ፊድባክ ነው ኦዲየንስ ነው ይሄን መመስከር የሚችለው ኦዲየንስ ከወደደው ስቶሪውን በእነሱ የትወና አቅም ደስተኛ ከነበረ የእኔ ሀሳብ ኦልሬዲ 100% አቺቭ አድርጓል ማለት ነው እናንተ እንዳላችሁ ልንቀጥል እንችላለን ማንቀጥልበት ምንም አይነት ምክንያት የለም ብዬ አስባለሁ ግን ምንድነው ሁለት ነገሮች ሜንሽን ማድረግ ስለፈለኩኝ ነው የመጀመሪያው በደንብ መታየት አለበት አትሊስት ኮስታችንን ከቨር እንድናደርግ ሁሉም ሰው መስራት ሲችል ገንዘብ ማግኘት ሲችል ነው የተሻለ ስራ ደግሞ ይዘልን መጣ ምንችለው ስለዚህ አሁን በመቶ መጀመሪያዎች ላይ ነው ያለው አብዛኞቹ ኤፒሶዶቻችን ሶ እኛ 1 ሚሊዮንም ቢደርሱ ደስ ይለናል እኔ አይ ፕሮሚስ ዩ 1 ሚሊዮን ከደረሰ ዳይሬክተሩና ጸሐፊዎቹ እምቢ ካላሉ በስተቀር 1 ሚሊዮን ቪው ከደረሰ እያንዳንዱ ኤፒሶድ ምዕራፍ 2 ይቀጥላል ኮሜንት ላይም ከተጠቀሱ ነገሮች መካከል አንዱ ነው እና እናትየው ጓጉታ ስለነበር ነው ካሌብ ወደ ትዳር የገባው የሚሉ ነገሮች አሉና አንቺ ራስሽን በዚህ ውስጥ እንግዲህ እንደሚታወቀው እኔ ያው ልጅቷም ሳትወለድ የካሌብ ባለቤት እርጉዝ እያለች ነው ህይወት ያለፈው እና መጀመሪያም ስራውን ስቀበልም እስከዛ ድረስ ነው የተቀበልኩት እና ሳየው ድራማውን በጣም እየጓጓሁ ነበረ ምክንያቱም እኔ ሞቻለሁ በድራማ ሞቻለሁ እንግዲህ ግን እንደ ሰው እንዴት ነው ብዬ በጣም እየጓጓሁ እየተከተልኩት ነበር መጨረሻ ላይ እንግዲህ ሮማን በዛ አይነት ትንስትል በጣም ነው የደነገጥኩት ለምን የኔ ትልቁ መጀመሪያ ተስፋዬ ካሌብን ጎትጉቼ ልጄ ጥሩ ቦታ እንዲደርስ እቺን የመሰለሽ ቆንጆ ልጅ በሁሉ ነገር ስኬታማ በመልኳ የምታምር በትህትናዋ ለኔ ደግሞ የተለየ እንትን ያላት ልጅ ናትና
እኔ እንጃ ለኔ ያላት ውለታም ይሁን ምን ይሁን አላቅም። ልጁ ቶሎ በቃ እሷን እንዲያገባ በቀጥታ በተዘዋዋሪም በጣም እንትንል ነበረ እና በኋላ ላይ መጨረሻው እንዲህ ሲሆን በእውነት ጠላታችሁ ክው ይበል ክው ነው ያልኩት። በጣም ነው የደነገጥኩት። ጀንበር የተሰኘ ሌላ በጣም በቆንጆ ሁኔታ የተሰራ የአብዛኞቻችንን ቤት የሚያንኳኳ የአብዛኞቻችንን ህይወት የሚዳስስ እስካሁን ዩቲዩብ ላይ እየተላለፉ ካሉ ድራማዎችም ትንሽ ለየት ያለ ነገር አዘጋጅተንላቸዋል። ጀንበር ከመጀመሩ በፊት ግን በመሃል አንድ ሰርፕራይዝ የሆነ ፊልም ይኖረናል። ጀንበርንም የሰራ ነው እኛው ነን። ጀንበርንም በጽሁፍም በዳይሬክቲንግም አለውኝ ጀንበር ላይም ጀንበርን እያያችሁ የአብሮነት ድጋፋችሁን አስተያየታችሁን እንድታደርሱን ስል ማሳሰብ እፈልጋለሁ። ዛሬ መቻችሁ በጣም ደስ ብትሉትኝ እኔ አልጠበኩም። ብዙዎች እንደዚህ አረብ ሀገር ያሉ ሰዎች ልጆች ሴቶች በቃ ማቃቸው ራሱ እያለቀሱ ነው የደወሉልኝ። በቃ የእናት ነገር ምናምን እያሉ በቃ ትልቁን ምሳሌ እናቴን አድርጌ እዚህ ጋር ባነሳ ደስ ይለኛል። የሚገርም ነገር እሷ ስታይ አብሬ ቁጭ ብዬ ማየት ጀመርኩኝ ማለት ነው። እና እንደ አዲስ ነው እኔም እንደ ተመልካች ማየት የጀመርኩት እና ፊድባኩ በጣም ይለይ ነበር። የእሷ ሪያክሽን ያለው በጣም ኢንጌጅ ሆና ነበረ። መንገድ ላይ ምን ይሉኛል አንቺ ተንከሲስ ምናምን ወንዶች በተለይ መንገድ ላይ ሚስቴ ይሄው አንቺን አይታ አለባበሴን እንኳን የምትመርጥልኝ እሷ ሆነች ምናምን የሚሉኛል። እኛ በአንድ ቤት ውስጥ ብዙ ቤተሰብን ብዙ ቤትን ነው ለመዳሰስ የሞከር ነው እና በዚህ ልክ ሰው ከታሪኩ ጋር ኤንጌጅ አድርጎ ታሪኩ ውስጡን ነክቶት የኔ ታሪክ ነው እስከሚል ድረስ እኔ ባለቤቴ ጋብዛኝ ነው ያየሁት፣ ባለቤቴ ጋብዞኝ ነው ያየሁት እስከ መባባል ድረስ በዚህ ልክ ተመልካቹ ቅርብ ሆኖ ሳይሆን በጣም ደስ ብሎኛል። በጣም አሜዚንግ ነው። በቃ ከተለያዩ ቦታ ነው የሚደርሰን መልእክቶች። በጣም ኤክስፔክት ካረኩት በላይ ነው ሰው የወደደው። ጥሩ ነው፣ ያው እግዚአብሔር ይመስገን ብቻ አሪፍ ነው። ኦዲየንሱ በጣም ነው ደስ የሚለው። የሆነ ቀን ከእንቅልፌ ስነቃ ነው ኤቭሪዌር ተዳርሷል እና ኢት ዋዝ ቬሪ አንኤክስፔክትድ እና በጣም እናመሰግናለን። ትሽ አተኳኮስ እኔ ላስተምርሽ እንዴ አደፊያትም ነበር ያለች ሴትም አለች። እንዴት ትስቻታለሽ ምናምን ስትለኝ አይ ልተኮስባት እኮ ገብታ አይደለም ደንግጣ ነው የተኮሰችው አልኳት። በጣም በቃ በሚገርም ሁኔታ ነው ሰው ተቀባይነት እንትን ያለው እየተደዋወለ ይኸው ዛሬ ክፍል እንደዚህ ይተላለፋል፣ ክፍል እንደዚህ ቅዳሜ ነው ምናምን እያሉ በጣም እያዩት ነው። ደግሞ ሁሉ የሚያዩዋሉ። በጣም ሶሻል ሚዲያ ኢንፍሉዌንስ ያለበት ታይም ነው ምናምን የሰዎች አቴንሽን ስፓን ቶሎ በቃ ወደ ሆነ ነገር ልፍ የሚል ነውና ይዞ ካቆየ የሆነ ነገር አለው ማለት ነው። በደንብ ከማህበረሰቡ ያልተለየ ነገር አለው። በዚህ ልክ ሰው ደስተኛ ሆኖ ነው ማለት ነው። በዚህ ልክ ሰው ስራችንን ወዶ አክብሮ ነው ማለት ነው። ደስ ይላል ማለት አንዳንድ ቃላት የማይገልጻቸው ስሜቶች አሉና ይሄም ልክ እንደዛ ነው። ብዙ ስልኮች ተደውሎልኛል። ባልና ሚስትንም ያናገርኩበት አጋጣሚ አለ። ብዙ ቤት ሰብሰብ ብሎ ኢቭን ከሁለት ከሶስት ሰው ጀምሮ ከዛም በላይ አብሮ የሚያይ ሰው አብዛኛው በመከራከርና በእንትን ውስጥ አሳልፏል። ከሌኑ ትክክል ከሌኑ ስተተኛ በሚለው ሐሳብና ይሄ በራሱ ማህበረሰቡን እንደዚህ አይነት ጥያቄዎችን ክሊርሊ ሰዎችም ወደ ትዳር ሲገቡ የሚነገራቸውም ነገር ስለማይመስለኝ አዌርነስ ሰጥቷል ብዬ አስባለሁ። ፍቱራ ድራማ የኔም የህይወት አንድ ገጽታ ነው። እናትን ማጣት ያባል። እናቴ ምንም ሳታወራ ማውራት ሳትችል ሀሳቧን ሳላቅ ተለየችኝ። አንዳንዴ እናት ስታጡ ሁሉ ነገር ታጣላችሁ። ለእኔ የሚሆኑ እንደዛ ነው። ካሌባንተኝም ሮሚ መጽናኛ ሰጥቷል። እርግጥ ነው የእናት ነገር ለሁሉም ለፍጥረት ሁሉ የእናት ነገር ከባድ ነው። ያው እኛ ሰዎች ስለሆንን ሀሳባችን ስለምንገልጽ እንጂ አንዲት ላም እንዴት ጥጃዋን እንደምትልሳት እንዴት እንደምትላት ግን እኛ ደግሞ ሰዎች ስለሆንን ሀሳባችንን በቃላት ስለምንገልጽ የኛ ደግሞ ጎልቶ ይወጣልና የእናት ነገር በእርግጥ በጣም ከባድ ነው። ቃላት የለውም። ይሄ የኔም እናቴ በህይወት ብትኖርም እናት ማለት ምን እንደሆነ መቼም አውቀዋለሁ። የእናት ነገር እናት ናት። እናት
መተኪያ የሌላት መለወጫ የሌላት ናት። ያው እንደሚታወቀው የእናት ነገር ከባድ ነው። በትዳር ላይ ያለውን የሴት ጓደኛ ምክንያቱም ከሚስቱ የሆነ ሰጠው የተሰለው መሸሸግ ያደርጋታል። ሳያስበውም ወደ ፍቅር ይቀይራል። ከትዳር መሀል የወንድ ጓደኛ ያስፈልግም አራት ነጥብ። ኖርማሊ እኔ አመ ፐርሰን ትዳር አይደለም ሪሌሽንሽፕ ውስጥ ሰው ካለ ተቃራኒ ጾታ ጓደኛ አያስፈልግም። to be honest ምክንያቱም that person should be your person. I'm not saying acquaintance አያስፈልጋችሁም ላይፍ አያስፈልግም ምናምን ያልኩ አይደለም፣ ግን አላ ገደብ ለሁሉም ነገር በባውንደሪ እንጂ your whole best friend should be your partner። እንደዛ ብዬ የማምን ሰው ነኝ። እኔም ልክ ነው አልልም ስልህ ይሄን ያክል ኤክስትሪም ያለፈ ይሄ እኮ አሁን አንዳንዴ እኔም እንደተመልካች ሳየው በጣም ሞር ማክዳና ካሌብ ሞር እየተቀራረቡ ነው የመጡት። እዚህ ጋር ደግሞ ካሌብ የሮማን ጭቅጭቅና ይሄ ንትርክ ቤት ውስጥ የበዛበት ወንድ ስለሆነ እንኳን አይደለም እንደ ማክዳ አይነት ልስልስ ያለች ምርጥ ሴት አጋጥሞ ይቅርና እንዲሁም ዝም ብሎ እሱን ዘና የሚያደርገው ከቤቱ የተሻለ ነገር የሚሰጠው ሴት ቢያገኝ እንደ ካሌብ አይነት ጭቅጭቅ የበዛበት ወንድ ዝም ብሎ ሊሄድ ይችላል። እና እኔ ሮማን ልክ ናት ባይ ነኝ። የካሌብን ባላቅም የያፌትን ባላቅም ሮማን ግን እሷም እኮ እየባነነች የመጣችው እኮ እንደውም ከዛ በኋላ ፍቅሯ ራሱ እየጨመረ የመጣ ይመስለኛል። ለካሌብ ያላት ፍቅራ ጥሏት እንደሚሄድ እያሰበች ስትመጣ እንዴ ፍትፍት አብልታ እንደገና ደግሞ እግሩ ላይ ወድቃ ይቅርታ እስከመጠየቅ ድረስ ይሄ ተጸጽታ በቃ ነገ ጥሎኝ ይሄዳል ብላ አስባ እኮ ነው እግሩ ላይ ወድቃ። እንግዲህ ሮማንን አስባት እንደዛ ሮማን እኮ ነኝ እንዴት እንደዚህ ትናገረኛለህ ብላ ምጮህ ሴትዮ ጭራሽ ቤቱን ለቆ ሲወጣ እግሩ ላይ ወጥታ ይቅርታ የጠየቀች ሴት በዛ ልክ ከሴት ጋር መቀራረብ አለበት ብዬ እኔም አላስብም። እንደውም ለትዳሩ ትልቁ መፍረስ መሀል ላይ ያለው የማክዳና አሁን ሮማን መጣ ነው ገብታ ነው። አይ ሮማን አይደለችም። እኔ እንደተመልካች እኮ ነው እንደተመልካች መቅደስን ሆኜ ነው ማርያምን መቅደስን ሆኜ እግዚአብሔርን ነው የምልህ። እኔ ራሱ እንትን እያልኩኝ የሆነ ሰዓት ላይ በሮማን ቅጥል ፊልሙን እንደ አዲስ ነው ያየሁት እንደተመልካች። ከሌላ ሴት ጋር ወንድ ልጅ እንደዚህ መቀራረብ የለበትም። መሀል ላይ የሆነ ነገር ይመጣል። ያ አይ እኔም እስማማለሁ። ምንድነው ምንድነው መጀመሪያ ወደ ማክዳ ጋር ሲሄድ ኢንቴንሽኑ ምኑ ኢትዋዝ ሌላ እሷን ሰፖርት ከማድረግ ነው። ምናልባት ዲፕረስ ስለሆነ ይሆናል። እንደገና ደግሞ ካሌብ እንደምናውቀው ጥሩ ሰው ነው እና ሜቢ ከዛ ፐርስፔክቲቭ ነው አንዳንድ ነገሮች ለሌሎች ነገሮች ኤክስኪውዝ ባይሆኑ ጥሩ እያምናለሁ። ደራሲው ጄን ቁርጥማት አይንካው፣ ዳይሬክተሩ ትችላለህ ምናምን በጣም ብዙ ኮሜንቶች አይቻሉ። ለሁላችሁም እጅግ ላቅ ያለ ምስጋናዬንና አክብሮቴን ነው የማደርሰው። ይኸውላችሁ ሮማን ልኳ ያ ነው። ይሄ ነው ዴቨሎፕ እያደረገ ራሷ እንድታጠፋ ያደርጋል። አግባኝ ብላ ጠይቀውስ ግን የምር በቃ አሁን አለሳልሳ እኮ ጠይቀዋለች። በቃ ሆዴም እንደዚህ እያለ አይደል እንደዚህ ብላ ካሌብና ሳምና በቃ ራሱ እንዲያደርግላት እኔ እንዲያውም ባይ ዘ ዌይ አንዳንድ ጊዜ ይሄ ካሌብ ካራክተር አንዳንድ ጊዜ ካራክተሩ ግን አያረግም ወይ ካሌብ አያረግም። ካራክተሩ ብቻ ግን አይደለም። ይኸውልሽ ምን መሰለሽ ራሱ ሮማን ባትሆን ሜቢ ሰክሰስፉል ላይፍ ሜሬጅ ላይፍ ሊኖረው ይችል ነበረ። ዩ ኖ የእሷ ይሄ ፕረስ የምታደርገው ልክ አንዳንዶቹ የሆነ አጣብቂኝ ውስጥ ነው የምትከተው። ዩ ኖ ላይክ ሱፍ ተገዝቶለታል ይለብሳል ምናምን ሶ ኦልሬዲ ጓደኞቿ ተቀጥረዋል። ያንን ማድረግ አለበት። አንዳንድ ጊዜ እንዴት ነው የሆኑ ጥያቄዎች አሉ አይደል? አልወድሽምም አይቻልም፣ እወድሻለሁም አይቻልም። የሆነ ሁለቱም ለውስጣችን ሙሉ መልስ አለ። ኢቭን እኔ በጓደኞቿ ሁላ እናደዳለሁ። ለምን እንደሆነ ታውቃለህ? አሁን ካሌብን ቁጭ አድርገው
ይሁን እንደዚህ አድርጌ ሰርቼው ምናምን የምትልበት ፓርት አለ እንዴ? አይባልም፣ ነውር ነው። ካሌብን አስቀምጠው የሚያሙበት ይሄ ልበስ አንድ ሰው ይሄ ሁላችንም እንደየመልካችን ባህሪያችን ይለያየል። አንተ አሁን ሮማን ኩል ናት፣ ዘናጭ ናት፣ ራሷን የምትጠብቅ ሴት ናት ምናምን። ያፌት ደግሞ ያንን ነገር ያገኘውን ለብሶ የሚወጣ ሰው ነው እና አይሚን ካሌብ ሶሪ ምን ችግር አለው ከነዛ ማንነቱ ብትቀበለው እላለሁ። ማኪ ካሌብ እኮ ከቤቱ ወጣ በቃ ከአንቺ ጋር ይሁንና ነገር ብላችሁ አይነ ሆዩ አርግ ጽፈህ ከዛ በኋላ ስክሪንሾት አድርገህ ከዛ በኋላ ክሮፕ አድርገህ ከዛ አንዱ የቲክቶክ ፖስቴ ላይ እንደ ፎቶ ኮሜንት ያደረከ ሰውዬ ይመችል። ብዙ ነገር እያለ ነበር። ምንድን ነው የነገርኩህ? እሺ ጥፍሬ እኔ ጥፍር መቀጠል አልወድም፣ ቀጥዬም አላውቅም እና በራሴ ጥፍር ነው የምሰራው። ጥፍር ቀለምም ግድ ሆኖብኝ ነው የተቀባሁት። እዛ ላይ ብዙ ጊዜ እንደዚህ ነኝ እና ጥፍሬ አድጎ ስለነበረ መሀል ላይ የመሀል ጣት የተሰበረች መሰለኝ አይደል? እና ብዙ ሰው ጥፍርሽ የት ሄዳ ነው ምናምን ለምትሉኝ አልቀጠልኩም። በራሴ ጥፍር ስለነበረ ስሰራ የነበረው መሀል ላይ ይችኛዋ የመሀል ጣት የተሰበረች እና በቃ በዛው ጥፍር ቀለም ተቀባዋል። በዛው ባለበት እንትን አልኩ፣ አርቲፊሻል አልሰካውም እና እሱ ነው ያለው ነገር። ካሌብ ምንም የማግባትም ሆነ ለእሷ ስሜት የሚባል ነገር የለውም። ሼም ይዞት እና ልጅ ስለተፈጠረ ነው እዚህ ቤት ውስጥ የገባው። ምንድነው እንደ ካራክተር ሪያላይዝ ማድረገው ነገር ምንድነው የካሌብ አስተዳደጉን ብቻውን ነው ያደገው። ቤተሰቦቹ ደግሞ እንዳያቸዋቸው ተለቅ ያሉ ናቸው። እሱም እድሜውም እንዳለ ሆኖ እሱ ፕሬዠር በደንብ ማተር አድርጓል። እሱ ለትዳሩ ማለት ነው። እንዳያችሁት አንዳንድ ሮማን እኮ ሙሉ 16 ክፍሉን እኮ በአንድ ጊዜ ማስታወስ ይከብዳል። ቤተሰቡ ፊት ነው የልጅ አባት ሊሆን ነው ምናምን፣ ለእሱ አይደለም ኢቨን ለአባትና ለእናቱ። እሷ እንዲያውም 90% የሷ ችግር እግዚአብሔር አንዳንዶቹ ኦፕሽን የለውም። ቤተሰቦቹ ምን ያህል ትዳር እንደሚፈልጉ ያውቃል፣ ልጅ እንደሚፈልጉ ያውቃል። ግን ሮማን አሁን ካሌብን ለማጥመድ ብላ እኮ አይደለም ያረገዘች አይደለም። አይ ቲንክ አጋጣሚ ነው ግን ሺ ዩዝድ ኢት ያንን። እንደዛ ከሆነ ለምን በቃ ትቷት ለምን ሄደ? አባትና እናቱ እንዲያገቡ ሮማንን እናትየው እኮ እንትን አልጋ ላይ ሆና እኮ የሮማንን ነገር አደረገ ምናምን የተባለው ይሄ ልጅ። እሷ ደግሞ ይቅርታ መግዲስ ሳትሆን ሮማን ለሱ ሳትነግረው ቤተሰቦች ውስጥ ጦታ ይዛ እኮ የምትሄድ ሰው ናት እኮ። ኧረ ሮማን ከባድ ሰው ናት እንዴ! ትዝ አለኝ አንተ ግን ምስኪን ናት። ይሄ እኮ ከክፋት አይቶ አይመስለኝም። እንደሱ የሚባል ነገር የለም። ላይክ አሁን ምንድነው እንደሱ የሚባል ነገር የለም። ምን ማለት ነው? ኦፍ ኮርስ ለሮማን ትክክል ናት። የምታደርገው ነገር ሁሉ ትክክል እንደሆነ ነው የምታውቀው። ካሌብ እኮ ይዘላሉ እግዚአብሔር። እናትየው መድኃኒት ግዛ እያሉ ስንት ጊዜ ሙሉ እንትን እያሉት አይደል እንደ ገዝተው የሰው መኪና ውስጥ ጥሎ ይሄዳ። ይህች መቅደስ ናት የተናገረችው። ይሄ ከባድ ነው እንደምታዩት ነው። ምን ዝላል ነው እግዚአብሔር። አንዳንድ ነገር ላይ ስታዩ ኦፍ ኮርስ ዊክነስ አለበት። አሁን ሮማን ሰርቷለች። የሚፈልገው የማይፈልገው እግዚአብሔር ነው የሚሰራው፣ ሮማን አይደለችም። ሮማን ይሄ ነው ፕሮብሌሙ፣ ይሄ ነው። ሰውን አይሰራም አይደለም። ሰርቷለች ስለ ላይፍ ስታይሉን ቀይረዋለች። የሚፈልገው የማይፈልገውም ቢሆን ነው የምልህ። ላይፍ ስታይሉን ቀይረዋለች። ይሄ ጥሩ ነው የማትለውም ላይፍ ስታይል አለ። ደግሞ አሁን በስራው በምናምን ስትመጣ እኮ እኔ የምናደዳለሁ። ለምን እሺ ብሎ ስራውን ተወላት ሁሉ ላለው ግን ዝርክርክ ብሎ ጠዋት ያልተተኮሰ ልብስ ሰብስቦ ምናምን ይዞ የሚሄደው ያሻሻለችው ነገርም አለ። እሱ ነው ግን አብዛኛው ከትራስ ስር ቲሸርት ደቅሟል። መላውን የዚህ የፍርቱናን ድራማ የክሩ አባላት በሙሉ አመሰግናለሁ። እንደገና ይሄንን ድራማ እንድሰራ እሷ ትሰራዋለች፣ እሷ ለዚህ ቦታ ትመጥናለች፣ ትወጣዋለች ብሎ መርጦኝ ለዚህ ድራማ የጠራኝ
ራሱ እንግዲህ ልጄ ካሌብዬ ያፌት ነው። እሱን ደግሞ የበለጠ አመሰግናለሁ። የክሩ አባላትን በሙሉ አመሰግናለሁ። እግዚአብሔር ያክብርልኝ፣ አክባሪ ይስጥልኝ። ለሁሉም ለሞገሱም ለክብሩም እግዚአብሔር ሁሉንም ምስጋና ይውሰድ። ከዛ በመቀጠል ግን the whole crew was amazing። በጣም I had such a lovely time። ስስቅ ያው ቅድም ራሱ ከገባሁ ጀምሮ ስስቅ ነበር እና it was such a nice time with you guys። ከዛ ያፌትንም በጣም አመሰግናለሁ። በጣም ፕሬሸር አድርጎ ስክሪፕቱን እንዳነባው ስላደረገኝ። ከዛ ኦዲየንሶቻችንን ላስት but not least ኦዲየንሶቻችንን በጣም ነው ማመስገን የምፈልገው። ያለ እናንተ የሆነ ሰው ላይ እንደ ተዋናይት ሆኜ የምነግራችሁ ነገር እኛ የምንሰራው ለእናንተ ነው እና ስታዩልን ደስ ይለናል። ከዛ እንደዚህ ደግሞ ፊድባክ ምናምን ሲሰጥ በጣም ደስ የሚለው ሰው በጣም እናመሰግናለን። አመሰግናለሁ። ያው እግዚአብሔር ይመስገን። ከዛ ውጪ ይሄ ስራ ለፍሬ በቅቶ ስራ ሆኖ እንድናይ ላደረጋችሁን የክሩ አባላት በሙሉ ምስጋና ይድረስልኝ። በመጀመሪያም ሁሉን ለሚያደርግ ያው ለልዑል እግዚአብሔር ክብር ምስጋና ይድረስ ከነናቱ በጣም አመሰግነዋለሁ። በመንገዴ ሁሉም አይልኝ እግዚአብሔር ነው። ኃይሌም ብርታቴም እግዚአብሔር ነው። እግዚአብሔር የተመሰገነ ይሁን። ከዛ ባሻገር ማቲያስ ባዩን ከልብ አድርጌ አመሰግናለሁ። የምሬን ነው። ካሜራ ፊት እስከዛሬ ያው በውስጥ 1-2 ጊዜ ማመስገን እድል ገጥሞኝ ያውቃል። አሁን ደግሞ በህዝብ ፊት በተመልካች ፊት በእግዚአብሔር ስም ከልብ አድርጌ አመሰግናለሁ። ብዙ ድክመቶችን ሸፍኖ ለዚህ አብቅቶኛል። ምናልባት በደንብም በቃ ሲኒማቶግራፈር ከሌ ተብዬ እንድጠራ ትልቁን አስተዋጽኦ ተወጥቷል ብዬ አስባለሁ። ከወዳጅም በላይ በስራዎቼ ጥሩ ቦታ እንድቆም ጠንክሬ እንድቆም እያገዘኝ የነበረው አብሮን ያለው ዳይሬክተር ማቲያስ ባዩ ከማንም በላይ ምስጋና ይድረሰው። ከዛም ውጭ ደግሞ ያፌት ፕሮዲሰራችን ያፌት አምኖብኝ ይህንን ስራዎች ስለሰጠኝ እጅግ አድርጌ አመሰግናለሁ። ስራዎቻችንን ተመልክታችሁ ሀሳብ አስተያየታችሁን የሰጣችሁን እንድናስተካክልም እንድናጠነክርም ለሰጣችሁን ኮሜንት እጅግ አድርገን ተመልካቾቻችንን ማመስገን ወዳለሁ። ከዛ ውጭ ደግሞ ከኮሜንትን ባሻገር በዙሪያችን ያሉ ወዳጆቻችን ቤተሰቦችም እጅግ አድርጌ ምስጋና ይድረስልኝ። ስራዬን እየደግፋችሁ እያገዛችሁኝም ስለሆነ ማለት ነው። ከጀርባ ብዙ ማመሰግናቸው ሰዎች አሉ። ከጠቀስኩኝ ቦታ ስለማይበቃኝ በትልቁ ማቲን ከልቤ አድርጌ አመሰግናለሁ። እግዚአብሔር ይባርክ እለዋለሁ። ከዛ እስክስ ፊልም ፕሮዳክሽን ያፌት ሄኖክንም ከልብ አመሰግናለሁ። እነዚህን ስራዎች እስካሁን ስንሰራ በፍጹም መከባበር፣ በፍጹም ትህትና፣ በፍጹም ወንድማዊ ስሜት ነው እዚህ የደረስነው። ሁላችሁንም ከልብ አድርጌ አመሰግናለሁ። ቅድም እንዳልኩ አሁንም ደግሜ እለዋለሁ። በጣም ጠንካራ ከኔ ጋር የነበሩ ከኔም በላይ ሲለፉ የነበሩ ክሮች አሉኝ። እነሱን ከልብ አድርጌ አመሰግናለሁ። በድጋሚ እግዚአብሔር የተመሰገነ ይሁን። ኢትዮጵያን እግዚአብሔር ይባርካል። እንደ ልፋታችን እንደ ድካማችንና እንደ ስራው ጥርት ያለ ሁኔታ ብዙ ህዝብ ጋር አልደረሰም። በቂ ነው የሚባል እይታ አልታየም። ከዚህ በላይ መታየት ያለበት 100 ምናምን ሺህ ሳይሆን ከዛ በላይ በሚሊዮን ይህን ያክል ህዝብ በሚኖርበት ሀገር በሚሊዮን መታየት ያለበት ስራ ነው። በጣም አስተማሪ ነው። በጣም መካሪ ነው። የብዙዎችንን ህይወት የብዙዎችንን ቤት የሚያንኳኳ ምርጥ ስራ ነው እና ሁላችሁም ያላያችሁትም እንድታዩ ተጋብዛለሁ። በጣም ጥሩ ስራ ነው። ትወዱታላችሁ። አሁን የተሰራበት ከፍታ የተሰራበት ፕሮዳክሽን ኳሊቲ በቀላል በጀት አይደለም። በጣም ብዙ በጀት ነው ያለው። እንደዚህ አይነት ስራዎችን ለኦዲየንስ ለማድረስ የመጀመሪያው ነገር ምንድን ነው? አሁን ዩቲዩብ ላይ እንደዚህ አይነት ስራዎችን ክሬት አድርጎ ቀጥታ ለዩቲዩብ ኦዲየንስ ለማድረስ በእኛ በኩል ምንም ችግር የለውም። ነገር ግን ያንን ስንሰራ ከፍተኛ የሆነ በጀት ያስፈልጋል። ስለዚህ ስፖንሰር የሚያደርጉ ድርጅቶች የመጀመሪያው ነገር አስፈላጊ ብዬ የማስባቸው፣ ልክ እንደዛው ኦዲየንስ እናንተ ተመልካቾችም በብዛት አሁን እየጫንን ያላቸውን በጣም በብዙ ልፋት የተሰሩ ስራዎችን አሁን ከሚታይበትም የተሻለ ሆነ የምታዩ ከሆነ እኛ ማናደርስበት ምንም ምክንያት የለም። ከዚሁ ጋር አያይዤ አንዳንድ ነገሮችን ለማንሳት ለምሳሌ የመጨረሻዎቹን 15 እና 16ኛ ክፍሎች ሜምበርሺፕ ላይ አድርገን ዩቲዩብ ላይ የጭነን ነበር። ያንን ያደረግንበት ዋነኛው ምክንያት ሰው ከኖርማል ከቪውም በተጨማሪ ሜምበርሺፕ ሆኖ ከፍሎ ማየት ከቻለ የተሻለ ነገሮችን ማቅረብ እንችላለን እኛ። ምክንያቱም በቀላል በጀት አይደሉም እንደነዚህ አይነት ቆንጆ ስራዎች መመረት የሚችሉት። እዚህ ጋር ብዙ ባለሙያዎች አሉ፣
ይህንን ስራ ሲሰሩ ተከፍሏቸው የሚሰሩ ሶ ያንን ነገር ኦዲየንስ በሚፈልገው ልክ በቆንጆ ጥራት በቆንጆ ባለሙያዎች አሰናርተን ሳይዝረከረክ ቆንጆ አድርገን ሳይቋረጥ ለማድረስ የእናንተ ድጋፍ ከምንም በላይ ነው። በደንብ መመልከት፣ ከዛ ውጭም ደግሞ እንዳልኳችሁ ድርጅቶችም ስፖንሰር ማድረግ። ያን የምታደርጉ ከሆነ በምንም ታምር በእኛ በኩል የሚቋረጥ ስራ አይኖርም። ዩቲዩብ ላይ የሚጫኑ ፊልሞች ሲታይ ብቻ ነው አይደለ ገንዘብ ሜክ ማድረግ የሚችሉት። ሌሎች ማስታወቂያዎች ስታዩ ደስ ነው ሊላችሁ የሚገባው። ምክንያቱም ፊልሙ ተወዷል ማለት ነው። ጥሩ እይታ በእናንተ ምክንያት ተሰጥቷል። ሌላ ተጨማሪ ገቢ እያገኘ ነው ማለት ነው። which means የተሻለ ፕሮዳክሽን፣ የተሻለ ስቶሪ፣ የተሻለ ብዛት ያለው ኤፒሶዶችን፣ ድራማዎችን ይዞ መምጣት ይችላል ማለት ነው። እሺ፣ ስለሰጣችሁኝ ጊዜ እኔም አመሰግናለሁ። በዚህ ድራማ ላይ አብራችሁኝ የተሳተፋችሁ ባለሙያዎች በጠቅላላ ለእናንተም ልዩ የሆነ አክብሮት አለኝ። የሁላችንም ልፋት ውጤት ነው። ብዙ ጊዜ ዳይሬክተር ከፊት ይቀመጥና ኦልሬዲ አብዛኛው ነገር የዳይሬክተር ነው ተብሎ ይታሰባል። ግን ያው የሁላችንም የጋራ ስራ ውጤት ነው ይህንን አይነት አቺቭመንት ያመጣው። ስለዚህ በዚህ ስራ ላይ አብራችሁኝ የነበራችሁ በጠቅላላ ለሁላችሁም ትልቅ የሆነ አክብሮት አለኝ። ብዙ 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 ምስጋና የሚገባቸው የምስጋና ባለቤቶች ያሉ፣ መጀመሪያው እግዚአብሔር ይመስገን ስራችን በጊዜው የነበረውን ስትራግል አልፎ እንደዚህ ወጥቶ ለእናንተ በግቶ እናንተ ደግሞ በዚህ ልክ ስትወዱት በጣም ደስ ስለሚል እግዚአብሔርን እናመሰግናለን። ሁለተኛ ደግሞ እናንተ ናችሁ ኦዲየንሶቻችን። ሊትራሊ ባትኖሩ እኛን ሲምፕሊ ኦር ባታዩልን። ስለዚህ የእናንተ ማየታችሁ እና አስተያየቶቻችሁ እኛን የሚያበረቱ ስለሆኑ በማየታችሁም ውስጥ ነው እኛን የነገን ስራ አሁን ጀንበርን ይዘን ምንመጣው ፍርቱና ቆንጆ ስለታየ ነውና በጣም እናመሰግናለን። ሲቀጥል ፊልሙ ሲያልቅ ያሉት ስሞች አሉ አይደል? የመጀመሪያዎቹ ላይ ያሉት እነሱ እጅግ በጣም ነው አመሰግናቸው። ክሮቹንም ተዋናዮቹንም ስፔሲፊካሊ ደራሲና ዳይሬክተር ማቲያስ ባዩ በጣም ጎበዝ ዳይሬክተር ነው። በጣም ጎበዝ ጸሐፊ ነው። ከዚህ በፊት 3-4 ስራዎች አንድ ላይ ሰርተናል። አሁን ጀንበር ደግሞ ሲጨምር ደግሞ ወደ 5ኛ ስራ ይሆናል እና አብረን ስለሰራን ደስ ይለኛል። ወደፊትም ብዙ ስራዎች አብረን እንሰራለን ብዬ ገምታለሁ። ያው ይህንን ስል ለሁላችሁም ክሩ ውስጥ ያላችሁ ያው አብረን ስለነበረን ታውቃላችሁ ባህሪንም ስራችንንም እንዴት እንደምንሰራ። ሙሉ ክሩ በጣም እናመሰግናለን። ሌላ መጨመር የምፈልገው ተዋናዮቻችን ምንም አይነት የባህሪ ችግር የሌለባቸው፣ የስክሪፕት ጥናት ችግር የሌለባቸው፣ ኦን ታይም ማደር ሲኖርብን ከቤታቸው ወጥተው እያደሩ ትላልቆቹም ትናንሾቹም ሌሊቱን ሙሉ ስንሰራ በዛ ሁሉ ድካም ውስጥ አብረውን ሁላችንም እኩል ደክመን እኩል ሰርተናል። ለሱ ትህትናችሁ፣ ዲሲፕሊናችሁ፣ ፍላጎታችሁ፣ ፍቅራችሁ በጣም እናመሰግናለን። የተለያዩ ሶሻል ሚዲያዎች በፌስቡክ፣ በቲክቶክ፣ በዩቲዩብ እና በሌሎችም በፐርሰናል ፔጃችሁ ፍርቱናን ወዳችሁ ስራችንን አክብራችሁ የእኛን ስራ ደግሞ ሌሎች መመልከት አለባችሁ ብላችሁ ሪኮመንድ ላደረጋችሁልን፣ አስተያየት ለሰጣችሁን ለሁላችሁም በጣም እናመሰግናለን። እግዚአብሔር ይስጥልን። የመጨረሻ ተመስጋኞች ላስት በት ኖት ሊስት ይባላል። ይህንን ስራ እንድንሰራ ሎኬሽን ከመፍቀድ እኛ ብዙ ነገሮችን ሰፖርት እኛን በማድረግ ቤተሰቦቼ፣ ጓደኞቼ ያው ራሳችሁን ታውቃላችሁ። እግዚአብሔር ይስጥልን። በሀገርም በውጭም ያላችሁ በጣም እናመሰግናለን። እግዚአብሔር ይስጥልን።